ቤተሰብ እንዴት ናችሁ? ደህና ናችሁ? በእኛ ጋር ሁሉ ሰላም። እናንተ እንዴት ናችሁ? እኛ አለን ደህና ነን። እንዴት ናችሁ? ስራ እንዴት ነው? 2018 እንኳን አደረሳችሁ። ቪዲዮ አልሰራንም። 2018 የኔ ቪዲዮ ታምሜ ያንን ብቻ ነው የሰራነው መሰለኝ። ደህና ናችሁ ወይ? በነገራችሁ ላይ ከካሜራ ጀርባ አለው የቀራጭ ነው። ዛሬ ብዙ ቀራጭ ሆናለ። ካሜራማን የለንም። ቀራጭ ግን ምንድነው? ቀራጭ እና ካሜራማን የለንም። ብዙ ቀራጭ ናት እና እንዴት ናችሁ? ደህና ናችሁ? 2018 እንዴት ይዟችኋል? እኛ እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ የሆነ ድምጽ አለ ብቻ አላውቅም። ይረብሽ አይረብሽ ቪዲዮ ላይ አናውቅም። እና የምንሰራበት ቪዲዮ አጣን። ቤት ለቤት ደግሞ ሁሌ ያስጠላል። ውጭ ላይ ደግሞ በጣም ጩኸት አለ እንደምታዩት። ግን ያምር ነበር ቦታው። ይኸውላችሁ ባህል አዳራሽ ጋር ነው ወልዲያ ባህል አዳራሽ ጋር። እና ዛሬ ደግሞ ይዘንላችሁ የመጣ ነው ወርቅ የት ነው ያሰራችሁት እና ደግሞ ስንት ነው ምናምን ብላችሁና ወርቅ በነገራችሁ ላይ በጣም ትልቅ እንትን ነው። በቃ ጠሪት ነው ማለት የማይበላሽ ነገር ምንም የማይሆን ነገር እየጨመረ የሚሄድ አሁን የዛሬ ስንት ዓመት ማለት ነው እኛ የሀገር ቤቱንም የውጭንም አሰርተናል አይደለ? በቃ በጣም ተወደደ እያለ ነበር ያሰራነው። ግን አሁን ብታዩ የሀገር ቤቱ ላይ ራሱ 50 ሺህ አትርፈንበታል ማለት ነው። የዛሬ ስንት ዓመት ይሆን? 2 ዓመት ይሆናል። 2 አይሆንም። እና እንደዛ የተሰራው ማለት ነው 50 ሺህ ብር ነው ያተረፈው የሀገር ቤቱ። እና ወርቅ ደግሞ ግራም የሀገር ቤቱ 4,000 የውጭ ደግሞ 18,000 ገብቷል አሁን ማለት ነው ኢትዮጵያ ላይ። እና በጣም ነው የሚገርመው ገብርኤል እንዴት ተወደደ። የዛሬ ስንት ወር ማለት ነው 12,000 11,000 14,000 ነበረ። አሁን ግን ትናንትና ስጠይቅ 18,000 ነው የውጭ። እኔ የሆነ ወርቅ ነበር የተበጠሰ እሱን ላሰራ ፈልጌ ጠየቅኩና እንደዛ ነው። እና ስለዚህ ወርቅ ግዙቶች እና ማሰራት ከፈለጋችሁ ደግሞ እዘዙና ንገሩና እኛ እናሰራለን በታማኝነት። ልክ ባለፈው እንዳያችሁት ማለት ነው። ሰርፕራይዝ ማድረግ ከፈለጋችሁ ምናምን እንደዛ እናደርግላችኋለን። ያው እንደዚህ የምንለው ምንድነው እዚህ አብዛኛውን ጊዜ ሰው የማይኖራችሁ ምናምን ይሄን አድርጉልን ማለት የማትችሉት ሰው ካለ ሰው ኑሮ በነገሮች ላይ እናታችሁ የልብ የማያደርስ ማለት ነው። ሁሉ ብር አይከፍልም። ግን ለነገ ደግሞ ይሄ ነገር እጥፍ ሆኖ የሚጨምረው ማለት ነው። እና ብታሰሩ ነው ደስ ይለኛል። ብር ከምታስቀምጡ ብር ለታችሁ የምታስቀምጡ አሁን አስቢ 500 ሺህ አስቀምጦ የሆነ ሰው እንዴት እንደሚቆጭ ገብርኤል ወርቃችሁ ግን ታሰራችሁ በቃ በጣም ትርፍ ይኖረዋል። በአመት በ5 ወር በቃ በ5 ወር ራሱ ታተርፋላችሁ። እና ስለዚህ ወርቅ እና ወርቁን ደግሞ የት ነው የገዛችሁት ላላችሁ ወልዲያ። እና ደግሞ ግራሙ ያው 32 ነው። ይሄ ያው ግራም 4,000 ነው። የሀገር ቤቱ 4,000 ነው። የውጭ ሊጨምር ይችላል። ያኔ አሁን ያንቺ ያሰራሽበትን ነው። ከመስከረም በፊት የተጀመረው ከመስከረም በፊት ለአዲስ አመት ቶሎ እንዲደርስ ተብሎ ነሐሴ 10 ምናምን ነው በቃ ለአዲስ አመት አድርስ ተብሎ የታዘዘው ነሐሴ ውስጥ ነው። ያ ማለት አሁን የሀገር ቤቱን አልጠየቅሽም? ትናንት ምናምን አሁን አልጠየቅም። አሁን ላይ ስንት እንደሆነ የዛኔ ግን 4,000 ነው። ግራም 4,000 ነው። አሁን ላይ አላውቅም። ግን በየጊዜው ነው የሚጨምረው ወርቅ ማረኝ። እና ወርቅ ብዙ ውጭም ያላችሁ ኢትዮጵያም ያላችሁ ብር ከምትልኩ ወርቅ ብዙ በተለይ የሀገር ውጭም ብትገዙ አሪፍ ነው። እዛ ሆናችሁ የሀገር ውጭ እና ደግሞ ስትገዙ ፈርጥ ያለውን እንዳትገዙ። ፈርጡን ይውላችሁ ሲሸጡ አብረው ነው የሚመዝኑት። ስንሸጥ ግን እኛ ስንሸጥ ማለት ነው ፈርጡን አውጥተው ነው የሚገዙት። ማርያም በጣም ነው የሚያናደው። ሚዛን እንዲመታላቸው እነሱ ሲሸጡ እንትን ይጨምሩታል። እነሱ ሲገዙ ያወጡታል። ስንገዛኛ እኮ አሁን እኛ ስንገዛማ ያወጡታል። ለምን ሚዛን እንዲመታላቸው? እኛ ስንሸጥ ደግሞ አውጥተው ነው የሚሸጡልን የሚገዙና እኮ
ፈርጡ እየወጣን ሰው ፈርጥ ያለው ወርቅ እንዳትገዙ እንዳትከስሩ፣ እዛ ላይ የሆነ ይቀንሱባችኋል ምናምን እና ከገዛችሁ በቃ ንጹህ ወርቅ ዝምላችሁ ብዙ ታደርጉ። ብር አትላኩ ለእንትና ለከሌ አትበሉ። በነገርሽ ላይ አንገትሽ ላይ ያለው ወርቅ ያምራል። በቃ ይሄ አሁን ንጹህ ወርቅ ነው። እንደዚህ ነው። መቼ እንግዲህ እኔ ሳውዲ ሳንመጣ በፊት ነው ጓደኞቼ ጋር እጄን የገዛሁት። እግዚአብሔር ሀብል የለውም እንዴ? ሀብልም አለ ግን እዚህ ሀገር መልበሳችን ሀብል ይሄ ራሱ ለምንድን ነው የለበሽው? ኧረ ይገሉሻል ምናምን እያሉ ይማራሉ። በሀብሉ ቢሆን በጣም ያምራል። በሀብሉ ያምራል። ክሩም ደግሞ ይሄ ቆንጆ አይደለም። ጥቁሩ ክር ቆንጆ በዛ ብሎ ቢሆን በጣም ነው የሚያምረው። እና ወርቅ አሁን 6 ግራም ነች። ግራም ስንት ነበር የገዛ ነው? እንደ ማርያምን ረስቼዋለሁ። ግራም 150 ይሆን 170 ይሆን 190 ይሆን ሪያል። እና ለስታውስም በጣም ይቆጨኛል። ጨምሬ ብዙ ወርቅ መግዛት ነበረብኝ። እናድዳለሁ። ምክንያቱም አሁን ይሄን ሽጬ የሆነ ስራ መጀመር ይችል ነበር። ግን እኛ ያመጣ ነው ለራሳችን። ያው ባንክ ቤት ከማስቀመጥ መግዛት ይሻላል ነው እንጂ ያምን ላይኖር ይችላል። አሁን አንቺ መቆጨት የለብሽም። ምክንያቱም የለ ይሆነው ነው። ባንክ ቤት አኑረሽ ምናምን ቢሆን እና ግን ባንክ የምታኖሩ ምናምን ካላችሁ ግን ግዛችሁን ታርጋችሁ ነው። ለከሌ ብጣሽ እንደው ልብስ እንዳገዙ በእግዚአብሔር ልብስ ይውላችሁ በ200 ሪያል በ150 ሪያል ከምትገዙ አንዲት ግራም ጆሮ ጌጥ በ150 ግዙ። ሳውዲ ደግሞ በቃ ብሩ ይሁን የወጣ ይመስለናል። እናቶቼ እንደዛ ነው። ሳውዲ ላይ ሆነ ነበር የወጣ ይመስለናል። እዚህ አሁን ድሮ ሳውዲ እያለን ማለት ነው 200 ነው 500 ነው ሲሉኝ እናቴ ማለት ነው በጣም እንዴት ምን አለፈል ነበር ገብ የሆነ ፓፓያ ራሱ ነበረ። በጣም ብዙ ፓፓያ ጓሮ እንዳለ ፓፓያ ነበረ። እናቴ እየሸጥኩ ምናምን ስተኝ ያለ እንዳትሸጪ ቁጭ እንዳትል ነበረ። ግን ያወጣ 3000 4000 ይሸጣሉ። ማርያም በዛ ገበያ ይገበይበታል ማለት አሁን እኮ 3000 4000 እዛ ጋር እያለን ቦታ የለውም ለኛ። አሁን ግን በጣም የሆነ ከ100 ብር ጀምሮ ዋጋ አለው። ኧረ ታክሲ ራሱ ይቸግር የለ እንደዛ ታክሲ ራሱ ይቸገራል። እና እህቶቼ በቻላችሁ መጠን ጠንክራችሁ ስሩ። ለወንድ ምናምን እኔ ስጦታ ስትሰጡ በጣም ነው ግርም የምትሉኝ። ማርያም ሳውዲ ተቀምጣችሁ እዚህ ሀገር ባል ነው ብላችሁ ለምታስቡ እኔ ግን ደግሞ ተሳሰቡ። ኦኬ ግን ደግሞ ብሩን የያዝ ብርሽን ይሽ። እኛም እኮ በፍቅር ህይወት አሳልፈናል፣ ብዙ ነገር አሳልፈናል። ሳይሆን ቀረ እንጂ ስጦታም ተሰጣተናል። ግን ደግሞ በልኩ የምትሰሪው ነገር በእጅሽ መያዝ አለብሽ አይደል እንዴ? አንቺን ብርሽን ትይዣለሽ፣ እሱም ይይዛል። መድኃኔዓለም ካለው ያደርግላችሁ። ቀጣይ አብሮ ለመኖር በጣም ነው ደስ የሚለው ገብርኤል። ግን ደግሞ ይሆን ላይሆን ወንድ ልጅ ጭራሽ እንዳታምኑ። እመቤቴ በጣም ውሸታም ናቸው። በጣም በተለይ እዚህ መጥቼ ሳያቸው በቃ ሳኡዲ ሚስቶቻቸው በየውጭ ሀገር ሆነው እኛ እኮ እናውቃቸዋለን። ሚስቶቻቸው እየፖሰቱ ምናምን ስለምናይ አውቃቸዋለሁ። ማርያም በጣም ግርም ይሉኛል። ትናንትና አንዱ ማለት ነው በጣም ነበር እንትን የሚለው እናውራ ምናምን የሚለው ምኑ ጋር ይዋሉ ሚስቱ ጋር ይሁን። በነገራችሁ ላይ ማለት ስስ ጎኗ ማለት ወንድ ላይ እንደዚህ ስታይ ምናምን አትችልም። ሚስቱ ጋር ይሁን ብለሽ ሰማይ ይሁን በቃ እሱ ራሱ ማየት አልቻለም ፊቴ። እኔ ግን በቃ ፍጥጥ አልኩበት። ገብርኤል አናዱኛል። እንደው ቢጭ ሁሉ ተጠራቀመው ደስታዬ ምን ያሰው። እኔ ግን ፊት አልሰጠሁትም። ምክንያቱም ማንንም ማመናችሁ ሀገር በነገራችሁ ላይ ቶሎ አምናችሁ መቅረባት ወንድ ያንም ሊጠይቃችሁ ይችላል። ግን ሁሉም ዝም ብሎ ገብርኤል። ስለዚህ እህቶቼ ተጠንቀቁ፣ ራሳችሁን ጠብቁ። እሱ እዚህ ያችንም ጋር እየተጃጃለ ብሎ ለሱ አትላኩ። ቸግሮ ስላልሰራበት ይላሉ እንጂ ያሰለኝ መጠጥ ይዘው ነው የምናገኛቸው። ስለዚህ ስጦታችሁን መስጠት ለማን መስጠት እንዳለባችሁ እባካችሁ ከኛ ተማሩ። ገብርኤል ማሮ እኛ እኮ ግን ላልሆነ ሰው አልሰጠንም። እኛ የምንላቸውን ይስሙ ነው። ከኛ ተማሩ እንደኛ ትስጦ ለማለት ነው እንጂ ሰጥተን ተበልተን አይደለም። ምን ለማለት ነው? ሳውዲ ሆነን ራሱ እኮ እጮኛ ነበረን በልጅነት እንግዲህ ጽፈን ነበር ይሄድ ነው። ግን ብዙ ሰው አሁን ለነሱ እየላከ በጣም ሁሉም ተበልቷል። እኔ ግን በአባቴ ነበር፣ ከዛ በወንድሜ መላክ ጀመር። እግዚአብሔር ይመስገን ደግሞ በወንድሜና በቤተሰቦቼ አልተጎዳሁም። ደስ ይላሉ፣ ለእኛ ሀሳቢ ናቸው።
ሁሉም ግን ደግሞ ማመን ያለበት ወንድም ምናምን አንድ ያውቁታል፣ ይለይሻል እኮ በቃ እኔ እንጃ። ይኸውላችሁ ወንድምና ቤተሰብ ወንድም አሁን ሁሉ በጣም ብዙ ሌባ አለ። ስንት እህቶች ናቸው ሁለት ሆኖ አረብ ሀገር ሰርተው እና ዝሮ እህቶቼ ይሄን ሌላ ቪዲዮ እንሰራላችኋለን። አሁን ወርቆን ራችሁን ያዙ ነው የምላችሁ። እና መግዛት የፈለጋችሁ እና እንድናደርስላችሁ እንድናሰራላችሁ ከፈለጋችሁ እዘዙን። ወልዲያ ነው ያለነው። ወልዲያ ወርቁ የሚሰራው አዳጎ ላይ ነው። አሁንም ያለነው አዳጎ ነው። ፀጉሬን ደግሞ በምን እንዳስረዘምኩ ማወቅ ካለባችሁ ጠይቁኝ፣ እነግራችኋለሁ። በቃ የተጠቀመሽ ምን ተጠቅመሽ ነው ማለት? የተጠቀመውንማ በቀጣይ ቪዲዮ እንሰራላችሁ። በጣም ነው ያደገው። በጣም ይኸው እናቶቼ እንደዛ ነው። ነገር አላማችሁ ይብዛልን። በቀጣይ ቪዲዮ እስክንገናኝ ቻው። ቶሎ ልቀቁ እያላችሁን ነው። ያው የውዙዙ የምትወልድ ነው። በቃ በጣም ፈርቻለሁ። ዛሬ ብቻዬን እንዳልወጣ ብዬ የመጨረሻ ቀን ነው። ያው ያለ እሷ ምንም ማድረግ አልችል። ከወለድ ቤቴን ዘግቼ ቁጭ ነው የምለው። በነገራችሁ ላይ ጓደኛ ወሳኝ ነገር ነው። እንግዲህ